የፋኖ አመራርና ሰራዊት ያለበትን ቀጠና አጠቃለሁ ብሎ የተንቀሳቀሰው የብልጽግናው ሰራዊት ዲሽቃ ተኳሾችንና አንድ ብሬን አስማርኮ መመለሱ ተነገረም። በሬማ ከተማ ዙሪያ የሚኖሩ የድሬ ቀበሌ ነዋሪዎች ለብልጽግና ፓርቲ ከፍተኛ መጠን የተጣለበት የገንዘብ ተመን ካላወጣችሁ በሚል በኃይል ነዋሪዎች ላይ ከፍተኛ ድብደባና ማሰቃየት እየፈጸመ መሆኑን ተነገረም። ይህ የወንብድና ስራ የሚሰራው የብልጽግናው ሰራዊት ጀግናው የአጼ ዳዊት ክፍለ ጦር የማያዳግም እርምጃ መውሰዱን አስታውቋል። ዝርዝሩን ታደምጡታላችሁ። ብልጽግና ከ3400 ሰራዊት በላይ እንደከዳበትና ከ27000 የቻይና ስሪት ክላሽ እንደተማረከበት በግምገማው ይፋ ማድረጉ ተነገረም። የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ እንደሚያቆሙ ለጊዜያዊ አስተዳደር ደብዳቤ ማስገባታቸው ተነገረም። ከ30 በላይ ጋዜጠኞች የወር ደሞዛቸው እንዳልተከፈላቸው ቅሬታቸውን አቅርበዋል። ገዳይ ብርሃን አዲስ የአሜሪካ ጦር መሳሪያ ይፋ ሆነ። አሜሪካ ድሮኖችን በሌዘር የሚቀጠቅጥ መሳሪያ በጦር መርከቧ ላይ መግጠሟን ይፋ አደረገች። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ ቻናላችን ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁ እንድትሆኑ እየጋበዝኩኝ አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩም። የፋኖ አመራርና ሰራዊት ያለበትን ቀጠና አጠቃለሁ ብሎ የተንቀሳቀሰው የብልጽግናው ሰራዊት ዲሽቃ ተኳሾቹን አስደምሶ አንድ ብሬን አስማርኮ ተመለሰም። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ 303ኛ ኮር አመራርና ሰራዊት ያለበትን ቀጠና አጠቃለሁ በማለት የተንቀሳቀሰው ሰሜን ምስራቅና ደቡብ እዝ የብልጽግናው ሰራዊት በዋግ ላስታ መቂትና ቡግና በሰፊው የተንቀሳቀሰ ቢሆንም ጠላት ባላሰበውና ባልጠበቀ ሁኔታ ተመቶ ተመልሷል። መነሻው ከላሊበላ በሹምሻ በሶስት አቅጣጫ ማለትም በርፋ፣ በጉልበት ተራራና በሙጫ በረት ያደረገው የጠላት ኃይል 19ኛ ክፍለ ጦርን አጠቃለሁ በሚል በሌሊት የተንቀሳቀሰው ቢሆንም ጠላት ባላሰበውና ባልጠበቀው የተቀጠቀጠ ሲሆን 10 ሲደመሰሱ ከ17 በላይ ቁስለኛ በአምቡላንስ ይዞ ተመልሷል። በዚያ ወደ ውጊያ ላስታ ወረዳ ገለስቶ ቀበሌ ከመንገድ ዳር ቤቱ የሆነውን አባት አርበኛ መልካሙ አበራ ጠላት ተሰልፎ ወደ ወገን ቀጠና እየመጣ መሆኑን ሲረዳም ከጠላት ጥፍሩ እስከ ራሱ ጸጉሩ የወረረው ደሙ እንደ እንቶን እሳት የተንቀለቀለው የአባቶቹ ልጅ አርበኛው መሳሪያውንና ትጥቁን አሟልቶ ብቻውን ቀድሞ ደፈጣና መሸግ በመያዝ የገጠማቸው ሲሆን 6ቱን እንደደመሰሰ ተተኳሹ እንዳለቀበትና ጠላት እንደደረሰበት ሲያውቅ አንዲት ፍሬ ጥይት ስትቀረው ለራሱ በመጠቀም ታላቅ ድል ለትውልድ የሚተላለፍ አኩሪ ታሪክ ሰርቶ ተሰውቷል። መጋቢት 6 ቀን 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ ጠላት በሶስት አቅጣጫ ማለትም ከደህና አምደ ወርቅ ወደ ቆብ ካይና ቡግና በቡርኮ ወደ ቆቦ እንዲሁም በዶሮ ላባ ጎንደር በር ቅዱስ ሐርቤብ የተንቀሳቀሰ ሲሆን ብርኮ ላይ በተደረገው ውጊያ 19ኛ ክፍለ ጦር በ5 ቦታዎች ማለትም በሳምና በር፣ በጭቃው፣ በቴሌው፣ በውርማሽና ብርኳኳ ላይ ማጥቃት የተደረገ ሲሆን ብርኮና ብርኳካ ላይ 2 የድሽቃ ተኳሾችን ጨምሮ 27 የጠላት ሰራዊት ሲደመሰስ 14 ጥቁር ክላሽ ከነሙሉ ትጥቁ ተማርኳል። በሌላ መረጃ 19ኛ ክፍለ ጦር አባት አርበኞች በደህና አምደ ወርቅ የመጣውን የጠላት ኃይል ሲያርበደብሩት ይዋሉ ሲሆን አንድ ብሬን 8 ጥቁር ክላሽ ሲማርኩ 8 የጠላት ኃይል ደምስሰዋል። በመጨረሻም የብልጽግናው መከላከያ ሰራዊት ደቡብ እዝ 204ኛ ኮር 38ኛ ክፍለ ጦር አባል የሆኑ 10 አለቃ ዮሐንስ ወንድሙና ምክትል 10 አለቃ መሐመድ ሰይድ 2 ጥቁር ክላሽ 6 ካዝና 2 የደረት ትጥቅ 420 የክላሽ ተተኳሽ 6 የእጅ ቦምብ በመያዝ 30ኛ ክፍለ ጦርን መጋቢት 7 ቀን 2018 ዓ.ም ተቀላቅለዋል። በሬማ ከተማ ዙሪያ የሚኖሩ የድሬ ቀበሌ ነዋሪዎች ለብልጽግናው ፓርቲ ከፍተኛ መጠን የተጣለበት የገንዘብ ተመን ካላወጣችሁ በሚል በኃይል በመደብደብ ላይ በነበሩ የብልጽግናው ሰላም አስከባሪ ወንበዴዎች ላይ ጀግናው አጼ ዳዊት ክፍለ ጦር የማያዳግም እርምጃ መውሰዱን አስታወቀም። የአገዛዙን ዕድሜ በማራዘም በህዝባችን ላይ ተጨማሪ መከራና የጭቆና ዓመታትን የባርነት ዘመንን ለመጫን በአገዛዙ ወታደሮች በየቀኑ የተጨፈጨፉ ያለውን የአማራን ህዝብ በጉልበት በማስገደድና በኃይል ድብደባ በመፈጸም የዘመናችን ጥቁር ጣሊያኖች ላይ ሰራዊታችን ያለምንም ርህራሄ ለአገዛዙ ዕድሜ ማራዘሚያ የሚሆን የገንዘብ መዋጮ በሚጠይቁ ካድሬዎች ላይ የማያዳግም እርምጃ እንዲወስዱ ከድርጅቱ በወረደለት ትዕዛዝ መሰረት በሬማ ከተማ የሚገኙ የአገዛዙ ሎሌ ወንበር አስጠባቂዎች ላይ የመጀመሪያውን ቅጣት በጀግኖች የአስማረ ዳኜ ልጆች መውሰዱን ኮሩ አስታወቀም። በሸዋ ጠቅላይ ግዛት መርሃቤቴ አውራጃ የሜዳና ሬማ ወረዳ በሬማ ከተማ አቅራቢያ መጋቢት 7 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በከተማዋ ዙሪያ ያሉ የድሬ ቀበሌ ነዋሪዎች ላይ
ፍቃዳቸውን በኃይል ለብልጽግና ፓርቲ መዋጮ እንዲከፍሉ በ30 የሚኒሻ አባላት ከቤታቸው ተደብድበው በአስገዳጅነት የተፈጸመው ኢ-ዲሞክራሲ በሆነ መንገድ በወንጀል ስራ ላይ በነበሩ የወረዳው ሰላም አስከባሪ ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር በጀግናው አስማረ ዳኘ አንደኛ ኮር ሻለቃ መብረቃዊ እርምጃ መውሰዱን ኮሩ በግንባር መረጃው አስታውቋል። መረጃው እንደደረሳቸው በቦታው ላይ ተወርውረው የተገኙት የክፍለ ጦሩ አስማረ ዳኘ አንደኛ ሻለቃ ቃኞች በወሰዱት ድንገተኛ ጥቃት በሬማ ከተማ ዙሪያ የድሬ ቀበሌ ነዋሪዎችን ያለ ፈቃዳቸው ለገንዘብ ዕድሜ ማራዘሚያ የተጣለባቸውን ገንዘብ እንዲከፍሉ ኃይልን በመጠቀም በድብደባ ላይ በነበሩ ባንዳዎች ላይ የማያዳግም እርምጃ ሲወስድ፣ ቀሪዎቹ እግራ ውጭኝ ብለው በመፈርጠጥ ነፍሳቸውን ያተረፉ ሲሆን ከባድ ጉዳት ያስተናገዱትን የሚኒሻ አባላት ወደ ዓለም ከተማ እናት ሆስፒታል በሪፈር መላካቸው የአጼ አምደ ጽዮን ኮር የህዝብ ግንኙነት ክፍሉ ገልጿል። አርበኛ በመልእክቱ እንደገለጸው የአስማረ ዳኘ አንደኛ ሻለቃ በወሰዱት መብረቃዊ ጥቃት የአገዛዙ ሰላም አስከባሪ አባል በሆነው አቶ ሽትዬ አባቡን ጨምሮ በሌሎችም ለጊዜው ስማቸው ባልታወቁ አባላት ላይ እርምጃ በመውሰድ ለወንጀል መስሪያ ሲጠቀሙበት የነበረውን 2 ክላሽንኮቭ የጦር መሳሪያ መማረካቸው ያስታወቁ ሲሆን አሁንም ከጥላት ጋር በመሰለፍ ህዝባችን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል የአገዛዙ ወንበር አስጠባቂዎች ላይ ሰራዊታችን የማያዳግም እርምጃ መውሰዱን አጠናክሮ ይቀጥላል ሲል ገልጿል። ወደ ሌላው መረጃችን ስናልፍ ከ3400 በላይ ሰራዊት የከዳበት ብልጽግና ገመና ይፋ አደረገው። ብልጽግና በተደጋጋሚ ወጣቱን እያፈነ በጦር ላይ በብር ሸለቆና በተለያዩ ወታደራዊ ማሰልጠኛ ካምፕ ቢያሰለጥንም የታጠቀውን መሳሪያ እየያዘ ፋኑን እየተቀላቀለም ይገኛል። በአማራ ክልል በግዳጅ ከሰለጠኑ የሚሊሻና አድማ ብተና አባላት ውስጥ በአንድ ወር ውስጥ ብቻ ከ3400 ሰራዊት በላይ መክዳቱን ብልጽግና በግምገማ አረጋግጧል። ብልጽግና 27000 ቻይና ስሬት ክላሽ ግዥ መፈጸሙ የሚታወቅ ቢሆንም ከዚህ ውስጥም ከግማሽ በላይ የሚሆነው ሰራዊት የሰጠውን መሳሪያ ይዞ ፋኖን መቀላቀሉ፣ ግማሹም የደረሰበት መጥፋቱ ተረጋግጧል። ከሰለጠነው ሰራዊት 70% የሚሆነው መሳሪያውን እንደያዘ የከዳ ሲሆን 3400ዎቹ ከነ መሳሪያዎቻቸው ፋኖን የተቀላቀሉ መሆኑን ብልጽግና በዝግ ስብሰባው በማረጋገጡ ጭንቅ ውስጥ ገብቷል። በዚህ የተነሳ ለመልሶ ማደራጀትና ስልጠና ይሆን ዘንድ በአማራ ክልል ውስጥ ሀብት አሰባሳቢ አዲስ ኮማንድ ፖስት ተመስርቷል። ይህን ደግሞ በክልል በቢሮ ኃላፊዎች ደረጃ በተዋረድ ለሰራተኞቻቸው እቅዱን በማወያየት ሰራተኛው ከደሞዙ በተከፈተው አካውንት ገቢ እንዲያደርግና ሰራተኞች በሚገናኙበት ማህበረሰብ ክፍል ላይ ስለ ሀብታት ማሰባሰብ እንዲሰብኩ አቅጣጫም ተሰጥቷል። በዚህ የኑሮ ውድነት ውስጥ ያለው የመንግስት ሰራተኛውና ነጋዴው ማህበረሰብ ይህንን የሚሸከም ትከሻ ስለሌለው ፋኖ እንዲቀላቀልና ትግሉን በአጭር ጊዜ በጋራ እንድንቋጭ ጥሪ እናቀርባለን ሲሉ ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ፋኖች በጓኋላ ከፍተኛ ቦታዎች የጠላትን ኃይል በጥይት አረር ሲቆሉት መዋላቸው ገለጹም። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ዳግማዊ ቴዎድሮስ 2ኛ ኮር ሜጀር ጀነራል ውባንታ አባተ 1ኛ ኮር አንድ ብርጌድ በጥምረት ከጠዋቱ 3 ሰዓት ጀምሮ በ4 የአውደ ውጊያ ግንባሮች ስቦ በማስገባት ቴክኒክ ዘው ብሎ የገባውን የጠላት ኃይል የጥይት ዶፍ ሲያወርዱበት ውለዋል። ጓህላ ከተማን ወዲያውኑ መቆጣጠር የተቻለ ሲሆን ሞርተር የተባለውን የቡድን መሳሪያ በሰፊው መጠቀም ተችሏል። የሞርተር ድምፅን ሲሰማ የሚርበተበተው ጠላት ከተማዋን ለቆ ከከተማዋ በስተ ምዕራብ አቅጣጫ ከሚገኘው ምሽግ ፈርጥጦስ ሊገባ ችሏል። ከጠላት ምሽግ ድረስ ዘልቆ በመግባት በቦምብና ጨበጣ እልህ አስጨራሽ ውጊያ አድርጓል። ከጓህላ በስተ ደቡብ አቅጣጫው ጫዊት ከሚባሉ ከፍተኛ ቦታ ላይ የመሸገው ጠላት በፋኖ ድሽቃ ከፍተኛ ምትን እያስተናገደ ሲሆን ለሰዋዊና ፖለቲካዊ ኪሳራም ተዳርጓል። በዚህ ሰበብ ከመሸገበት ቦታ ተወስኖ ብቻ እንዲቀመጥ ተደርጓል። በጠለቀ የጀግንነት ወኔ እየፎከርና እየሸለለ የገባው የወገን ኃይል የስነ ልቦና የበላይነት ከመጎናጸፍ በላይ የጠላትን ኃይል የማከናወን አቅም እንዲሟሸሽ ማድረግ ተችሏል። በዛሬው አውደ ውጊያ የተገኙ ድሎችም 11 እስከ ወዲያኛው ሲሸኝ 6 ክፉኛ መቁሰላቸው ታውቋል። ውጊያው አሁንም እንደቀጠለ ነው። ይህ በእንዲህ እንዳለም ከ2 ቀናት በፊት ማለትም መጋቢት 5 ቀን 2018 ዓ.ም ዳግማዊ ቴዎድሮስ 2ኛ ኮር የጎንደር የበጋሻው ክፍለ ጦር አህዶች ወርሃላ ዙሪያ ማዛርብ፣ ሶሆር፣ አላንጊና ፈንጣን ጨምሮ ከብልጽግና ወንበር አስጠባቂ ኃይል ጋር ውጊያ የተካሄደ ሲሆን በውጊያውም 6 ጠላት ኃይል ክፉኛ ቁስለኛ መሆኑ ታውቋል። ብልጽግና የመጪውን ስርዓታዊ ምርጫ በተሳካ ሁኔታ ለማካሄድ ፋኖ ፈርጣማ ክንድ የለቀቃቸውን ከተሞች መልሶ ለመያዝ በሰማይና በምድር የታገዘ ውጊያዎች እያካሄደ መሆኑ ይታወቃል።
የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ ለማቆም አስጠነቀቁም። የትግራይ ቴሌቪዥን 30 ጋዜጠኞች የካቲት ወር ደሞዛቸው የማይከፈላቸው ከሆነ ስራቸውን ለማቆም እንደሚገደዱ በማስጠንቀቅ ለትግራይ ጊዜያዊ አስተዳደር ጥሪ አቀረቡ። ከጣቢያው የዜና ክፍል በተውጣጡ ጋዜጠኞች ፊርማ በማሰባሰብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ጽህፈት ቤት ደብዳቤ ጽፈዋል። ጋዜጠኞቹ በደብዳቤው ባለፈው የትግል ወቅት ለ16 ወራት ያለ ደሞዝና ያለ ሬሽን ስንሰራ ቆይተናል። አሁን ደግሞ ከየካቲት ወር ደሞዛችን እስካሁን አልተከፈለንም። ጋዜጠኞች ሳይመገቡ ሊሰሩ አይችሉም ብለዋል። በጣቢያው የትግረኛ ዝግጅት ከፍተኛ ፕሮዲውሰር የሆኑት ኤፍሬም ረዳሃይ ለአዲስ ስታንዳርድ በሰጠው ቃል ጋዜጠኞች እየደረሰባቸው ያለውን እየጨመረ የመጣ የገንዘብ ችግር ገልጸው ብዙዎቹ ሰራተኞች መሰረታዊ ወጪዎችን ለመሸፈን እየተቸገሩ መሆኑን ተናግረዋል። ወደ ሌላው መረጃችን ስናልፍ የባህረ ሰላጤው ሀገራት ከኢራን በኩል ሌሊቱን ተጨማሪ ጥቃት እንደተፈጸመበት አስታወቀ። ዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ነው። በአውሮፕላኑ ማረፊያ ላይ በደረሰ የድሮን ጥቃት እሳት ተያይዞ የነበረ ሲሆን የከፋ ጉዳት ሳይደርስ በቁጥጥር ስር መዋሉ ተነግሯል። ኢራን ወደ ተባበሩት አረብ ኤምሬትስ 2000 የሚጠጉ ሚሳይሎችና ድሮኖችን ተኩሳለች። የኤምሬትስ መከላከያ ስርዓት አብዛኞቹ ሚሳይሎችና ድሮኖችን አምክነዋል። ሳውዲ አረቢያ ሌሊቱን በርከት ያሉ የኢራን ድሮኖችን መመታቷን አስታውቃለች። በተመሳሳይ ኢራቅና ኩዌትም ጥቃት እንደተፈጸመባቸው ገልጸዋል። እስራኤልና አሜሪካ በኢራን ላይ የሚፈጽሙት ጥቃት የቀጠሉ ሲሆን በመዲናዋ ቴህራን ከባድ ድብደባ እንደነበረም ተገልጿል። በሊባኖስ ዋና ከተማ ቤይሩት ከፍተኛ ፍንዳታ ያስከተለ ጥቃት ተፈጽሟል። እስራኤል ጥቃቱን የፈጸመችው የሂዝቦላን መሠረተ ልማት ለማውደም መሆኑን ገልጻለች። በእስራኤል ከሰሜን ሂዝቦላ፣ ከደቡብ ደግሞ የኢራን ሚሳይሎች ይመጣሉ በሚል የአደጋ ጊዜ ደወል መጮሁ ተነግሯል። ገዳይ ብርሃን አዲስ የአሜሪካ ጦር ስራ ላይ ዋለ። አሜሪካ ድሮኖቹን በሌዘር የሚቀጠቅጥ መሳሪያ በጦር መርከቧ ላይ መግጠሟን ገልጻለች። ዩናይትድ ስቴትስ ባህር ኃይል ሄል አይኦስ የተሰኘውና ድሮኖችን በከፍተኛ የሌዘር ብርሃን አማካይነት ማውደም የሚችለውን አዲስ ቴክኖሎጂ ውጤት ዩኤስኤስ ፕሪቪል በተባለችው የጦር መርከብ ላይ መግጠሙንና ስኬታማ ሙከራ ማድረጉን አስታውቋል። ሎኪድ ማርቲን በተባለ ኩባንያ የለማውና ከ60 ኪሎ ዋት በላይ የኃይል መጠን ያለው ይህ የሌዘር መከላከያ ስርዓት በሚሳይል ፈንታ የኤሌክትሪክ ኃይልን ወደ ከፍተኛ ሙቀት በመቀየር የሚተኮስ ነው። መሳሪያው በተለይም በቅርብ ርቀት የሚመጡ የጠላት ድሮኖችን እና ትናንሽ የአየር ላይ ስጋቶችን በቅጽበት የማቃጠልና የማክሸፍ ብቃት እንዳለውም ተነግሯል። ይህ ቴክኖሎጂ ከመደበኛው የመርከቧ የራዳርና የቁጥጥር ስርዓት ጋራ ሙሉ በሙሉ የተቀናጀ ሲሆን ዋነኛ ልዩ ባህሪውም የመርከቧን የኤሌክትሪክ ኃይል ብቻ የሚጠቀም በመሆኑ እንደ መደበኛ ሚሳይሎች ጥይት አለቀብኝ የሚል ስጋት የሌለበት መሆኑ ተነግሯል። ይህ መርከቧ ለተደጋጋሚ ጥቃቶች ፈጣንና የማያቋርጥ ምላሽ እንድትሰጥም ያስችላታል ተብሏል። የጦር መርከቧን የመከላከል አቅም በእጅጉ ያሳድጋል ተብሎ የታመነለት ይህ ሄሊዮስ ወደፊት የሚሳይል ወጪን በመቀነስ ረገድም ትልቅ ሚና እንደሚጫወትም ይጠበቃል። የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።